ባታውቂ ነው ደግሞ አተኝም እንዴ? እንቅልፍ እምቢ አለኝ። ህልምሽ ይሆናላ። አንቺ ደግሞ ስለኔ ህልም በምን አወቅሽ? ይኸውልሽ ህልም እኮ ወይ በጣም የበላ ወይ ደግሞ ከነጭራሽ ነው ያልበላ ሆድ የሚያመጣው መዘዝ ነው። አትፍሪ። የኔ የተለየ ህልም ነው ትዝታ። ቆይ እንሰቱን ኪችን አላየሽም እንዴ? እንሰትማ ሞት ሲጠራ ነው የሚመጣ ይባላል። ምን አልሽ? አይ እኔ ለማለት የፈለኩት ዝም ብሎ የሚያውቁት ተረት ነው ለማለት ነው። ይልቅ ዛሬ ውጭ ንፋስ አይሰማሽ? ልክ እንደ ዛፍ ቆራጩ ቁርጥ ቁርጥ ቁርጥ። ትዝታ ዝም በይ በእናትሽ አታስታውሽኝ። ምክንያቱም ትትና ዛፍ ቆራጮቹ ገና ዛፉን ቆርጦ አልጨረሱማ፣ ይቀራቸዋል። ውጭልኝ፣ በቃ ውጭልኝ። እሺ እወጣልሻለሁ፣ ግን በሩን በደንብ አጥብቀሽ ዝጊ እሺ? በማንኛውም ሰዓት ሊመጡ ይችላሉ። የትዝታ ሴራ አሁንም እንደቀጠለ ነው። እንግዲህ ትዝታ በባለፈው ክፍል እንዳያችኋት ወረቀቱን ግቢ ላይ ራሷ ነበረች ያስቀመጠችው ማለት ነው። እንግዲህ ግቢ ላይ ራሷ ስታስቀምጠው እንግዲህ ማንም ያያት ነበር? ማንም ያያት የለም። ማንም አላያትም ነበር። ከዛም በኋላ እንግዲህ ትዝታ አሁንም ምንም እንዳላደረገች ራሷን እንደ ጥሩ ሰው ነው የምትቆጥረው እና የቤቱን እያንዳንዷን ነገር እያጠናች ከእግራቸው እየተከተለቻቸው በችግራቸው እየገባች እንግዲህ ቤቱ እንዲረበሽ እና እንዲወድቁ ጥረት ላይ ናት ማለት ነው። እንግዲህ ተንከሲስ ብዙ ነገር በባለፈው ክፍል እንግዲህ ፌንት አስበልታው ምናምን ነበር ማለት ነው። እንግዲህ እሷ እንደዛ ያደረገችው እሱን ብዙ ተንኮሏን ስለሚያውቅባት ነው። እንግዲህ እሱ ትዝታና ከቤት ትውጣ ይላል፣ ግን ለእሱ አስቤ ነው ይላል፣ ግን ለእሱ ያስብበት ምክንያት ምን እንደሆነ አልተናገረም ማለት ነው። እንግዲህ ትዝታ በጣም ብዙ ነገሮችን እያደረገች ነው። በባለፈው ክፍል እንግዲህ እንዳያችሁ በር ተንኳኩቶ ነበረ። በር ተንኳኩቶ እንግዲህ በሩን ለመክፈት እና አብረሽ ሲሄዱ ማንም ያልነበረም ማለት ነው። እሷ እንግዲህ አሁን መምጣት ትችላላችሁ ላይ የተናገረችው እሷ ነበረች። ሲቀጥል ደግሞ እንግዲህ ሂዱም ያለቻቸው ራሷ ነበረች። ደውላ ደግሞ አብረሽ ባይቀላቀላቸው ደስ ይለኝ ነበር፣ ግን ደግሞ ምንም ማድረግ አይቻልም፣ እሱ ዝም ብሎ ነው እያለች ነበር ማለት ነው። በቀጣይም አሁንም እንዲመጡ ነግራቸዋለች ማለት ነው። ውጭ ሳትገቡ ቤት ሳትገቡ እንደዚህ የፈሩ ውጭ ስትሆኑ ቤት ስትገቡ ደግሞ ምን ሊፈጠር እንደሚችል በጣም ከባድ ነው፣ እንዴት እንደፈሯችሁ ምናምን እያለች ነበር ማለት ነው። እንግዲህ ሌላውና በጣም ጠርጥረዋታል። ምክንያቱም እሷ ቤተሰብ ሲጨነቅ አትጨነቅም፣ እሷም አብረውኝ ይዘው ሊሄዱ ነው ብላ አታስብም። ሲቀጥል ስለዚህ እጁ አለበት ብሎ ጠረጠረ። ሲቀጥል ደግሞ አብረሽ ወረቀቱን ነፋስ እንዳይወስደው በቃ በስነ ስርዓት ቢወረውሩት ከዛ ነበር እንጂ የሚያልፈው ከዚህ አያልፍም እና ነፋስ እንዳይወስደው አስተካክሎ ከዚህ ግቢ ውስጥ ቤት ውስጥ ያስቀመጠላቸው ሰው አለ ምናምን እያለ ነበር ማለት ነው። አዎ አንተማ ከነቃህ ጥሩ ነው እያለው ነበር ሞገመኑ እንትና ማለት ነው። ይሄ ተንከሲስ ሲቀጥል እንግዲህ ተንከሲስ እንደዛ ካለው በኋላ አብረሽ ሄዶ ልጅቷን እየጠየቃት ነበር ማለት ነው። እሷ ዝም ብላ በትንሽ በትልቁ ዮናስ ጋር ደውላለሁ ነው የምትለው። ዮናስ ደግሞ አሁን እንግዲህ የራሱ ችግር አለበት ተብሏል። ወደ ኋላ ላይ እንመጣበታለን። እንግዲህ እሷ ለምንድነው በትንሹ ዮናስ ጋር የምትደውይው? እና ራሴን አንተ እንትን እያልከኝ ነው ወይ? በቃ በሞራል ላይ የመራማመድ መብት የለህም፣ እንደዚህ አታርግ እያለች ስታስመስል ነበር ማለት ነው። ነገር ግን እሱ ምንም በቃ አንቺን ማመን በጣም ከባድ ነገር ነው። ጅብን አህያን ስጋ ጭኖ ጅብን አህያን
አድርስልኝ እንደማለት ነው። እና አንቺን ማመን እንደዛ ነው። ስለዚህ መቼም ነው ማላምንሽ አትልፊ እያላት ነበር ማለት ነው። ምክንያቱም እሱ አሁን በደንብ ያውቃታል እሷን እሱ ሁሉም ጠልተዋታል። ሁሉም እንደ ጠሏት ስላወቀች እሷ አሁንም ሴራዋን እንደቀጠለች ናት። የካርታውን ነገርም እሷ ናት የደረሰችበት። ካርታውን አብርሽ አሁን በጣም እየተጠራጠረ ነው። ካርታውን የሰረቁት ሰዎችና እነዚህ አሁን ወረቀት አስቀመጡት የተባሉ ሰዎች አንድ ናቸው እያሉ ነበር። በእርግጥ የእነሱ ሞኝነት ነው። እንዴት ነው አሁን ብቻ እያስጠላል። ድራማው ራሱ በጣም ነው የሚያስጠላ። ነው ላይክ ብዙ ፕሪቴንድ የበዛበት ነገር ነው። ተመልካች ራሱ አይስብም እንደዚህ ፕሬቴንድ ሲበዛበት። እሷ መጋለጥ አለባት ቢያንስ ኢቨን ሌላው ይቅርና በስልክ እንደዛ እያማቻቸው እየቦጨቃቻቸው ጎን ለጎን ክላስ አላችሁ። እንዴት ነው አንድ ሰው የማይሰማት? እና ብቻ እያስጠላል ያላችሁ የሚተውኑት በሙሉ ያስጠላል። ነው ሁላችንም ድራማ ውሸት እንደሆነ እናውቃለን። ግን ደግሞ ድራማ ውሸት እንደሆነ ብናቅም ደግሞ በእውነት ላይ የተመሰረተ መሆን አለበት። እና የእናንተ ደግሞ በጣም በዛ። በጣም እንዴት ነው አሁን አንድ ሰው ቤት ብዙ ይሄ ባፍ አውጥቶ ሌባ ባፍ አውጥቶ እንደ ስልክን ሰርቆ ስልኬን ሰርቅ ያለው ምናምን ተብሎ አንተ አልወሰድከውም እንደ ማለት ያክል ነው ትዝታን የምታምኗት። እኔ ስልክን ሰርቅ ያለው ብሎ አንተ አልወሰድከውም ብለህ እንደ ማመን ያክል። ሌላው ትህትና ናት። ትህትና ራሱ በጣም ታስጠላለች። በቃ እንዴ አሁንም ሀዘን በቃ እንግዲህ ራስን መቆጣጠር መሞከር ነው ሲጀመር ማለት ነው። ልጅቷ የሆነ በቃ ክላሳችሁ ስትመጣ ወይ በቃ የሆነ ነገር ምን ቅር አድርጉ ከቤት ማስወጣት። ከቤት እንዳታስወጧት የሆነ ነገር ይዟችሁ ሊሆን ይችላል። ደግሞ ያንን የሆነ ነገር እንደው ከእሷ ችግር አይበልጥም ነበር። እሷ ከምታመጣባቸው ችግር አይበልጥም ያ የሆነ ነገር በእናንተ ላይ ቢመጣ ማለት ነው። እና ተንከሲስን አዳምጡት። ተንከሲስ ያጭር ሰው ማለኛ ነው። እና ብቻ ይደብራል። እሷም እንግዲህ ህልም አየሁ ብላ እየተንቀዠቀዠች ነበረ ማለት ነው። ህልም ባህር ዛፍ ሲቆረጥ እንሰት ምናምን እዛ ደግሞ ኮባ ቤት አምጥተው ቁጭ አድርገዋል። ምን የሚሉት ነው? ምን ከምን የሚገናኝ ነው? አሁን ኮባ ቤት መጥቶ ቁጭ ብሏል። ይሄ ኮባ ምንድነው? ውሃ ልጠጣ ስትሄድ ይሄ ኮባ ምንድነው ምናምን ስትል ገልሞ ገዝቶልኝ ከየት ከገበያ ከዛ ራሳቸው ሰዎቹ የያዙት ኮባ ነው ይዘውት የመጡት። የምን ሰዎች ናቸው የያዙት ምናምን ስትላት በቃ በህልም ያየኋቸው ሰዎች እንደዚህ አይነት አንቺ ጤነኛ አይደለሽም እንዴ ምናምን እያሉት ነበር። አሁንም ደግሞ በመስኮት ሰውየው በህልሜ የያዘውን እንትን ይዞ አየሁት። በአንተ ክፍል ስትሬት ቆሞ አየሁት ምናምን አለች። ይሄ መቆፈሪያ የጎል መቆፈሪያ። በእርግጥ ጭንቀት ሲመጣ በአንድ ቤተሰብ ላይ በዛው ላይ ነው ላይክ ነው ገልሞ 6 ቤተሰቡን አንዴ እንደቀበረ ማለት ነው። ስለዚህ አሁን ትህትና መሳይ ወንድሟ ነው አታውቅም። መሳይ ታሟል። እህቷ ታማለች። አባቷ ታሟል። ከሶስቱም አንዴ ቢሞቱባት አያርገው ግን አያርገው። መሳይ በእርግጥ እሱ ህመሙን ለማንም አልናገርም ብሎ ነው እንጂ ተናግሮ እናትና አባቱን ማየት ነበረበት። ቢያንስ ለትህትና ራሱ አንድ እንትን ነበረ። ቢያንስ ቤተሰቦቿን ራሱ በቀላል ሂደት መገናኘት ይችል ነበር። ወንድሜን እየፈለኩ ነበር። እዚሁ አዲስ አበባ ውስጥ ነበርኩኝ። እኔም እንደዚህ ብዬ ታግቼ ነበረ። ስክሪፕት ጻፍ ሆንኩኝ እኮ ቢያንስ ላይክ እንዳልዋሸች እንትን ይላት ነበረ። እዚህ ነበርኩኝ በቃ ወንድሜን ፍለጋ ነበርኩኝ ብላ ሄዳ ቤተሰቦቿን ማየት ነበር ይሻላት ነበረ። እንግዲህ መድብል ጋም ተገናኝታ የውሸት ሳቅ ነው። በህልሜ የማይሆን ነገር እያየሁ ነው ምናምን እያለችው ነበር ማለት ነው። ምንድነው የማይሆን ነገር ያየሽው ምናምን ሲላት በቃ ያው ለመናገር ራሱ እየቀፈፋት ነበረ።
እንግዲህ መሳይም በአንተ ክፍል ትክክል ነው የቆሙት፣ ስትሬት ነው የቆሙት ምናምን ስትለው እሱም በጣም ደንግጦ ነበረ። እኔ መሞት የለብኝም፣ እኔ መሞት አልፈለግም፣ ብዙ ያልኖርኳቸው ህልሞች አሉ፣ ብዙ ያላሳካዋቸው ነገሮች አሉ ስትለው እኔ እያለሁ ማን መቼም ነው የማትሞችው፣ የጸጉርሽን ዘለላ ራሱ እንዲወድቅ አልፈልግም እያላት ነበር። ወንድም አለ ማለት ነው። ግን ለምንድን ነው ቢያንስ ለትትና ማንነግራት? አንተ ለትትና ነግራት በቃ የሆነ በቃ ቤተሰቦቹም ጋር ትሄድ ምናምን በቃ ቢያንስ እሷን አንተ አሁንም ህመም ላይ ነህ እና ነግረሃት በቃ እሷም የሆነ ደስ የሚል ስሜት ሊሰማህ ይችላል። አይምሮዋ ልጊሊ የሆነ ደስ ፍሪ ሊሆን ይችላል። ቢያንስ በአንድ ፍራሽ ማለት ነው። እና እህትህ እንደሆነች ለእሷ ንገራት። የምር ታሳዝናለች በእርግጥ። አንተ ደግሞ በጣም ነው የምታሳዝነው መሳይ ማለት ነው። እና እንግዲህ አነጋገርህ ያስተማመን ስታይልህ ምናምን ያሳዝናል። እንግዲህ በስተመጨረሻም ህልም አየን ምናምን እያለች ነው ትትና። እስካሁን ተኝታ ይሆን እንዴ ምናምን እያለች እሷ ደግሞ እንቅልፍ ብሏት መተኛት አልቻለችም ነበር። እንግዲህ ትዝታ ሜዳ ነካክታት ነው የመጣችው። እንደማተኙ ዛሬ እንደማተኙ ምናምን ውጪልኝ ከክላስ የምንፈልገሽ ነው ምናምን ስትላት ያው እንትን ስለ ማን ነው በህልሜ መጥፎ ነገር ምናምን አይቼ በቃ የሆነ ብቻ ከትዝታ ጋር ይገናኛል እንሰት ምናምን እያለቻት ነበር። እና እንሰት ኦኬ ሰው ሊሞት ሲል ነው እንደዛ የሚሆነው ምናምን እያለቻት ነበር ማለት ነው። ዞሮ ከሰሞኑ ወይ የትትና አባት ይሞታል ወይ መሳይ ይሞታል ወይ ትትና ትሞታለች። በቃ ከሶስት አንዱ። እና ልጅቷ ግን ሴራ ስታሰር ወንዶቹን እንዳነኳቸው ሴቱ አንዷን ሴት እሷን ትትናን ብቻ ይዘውላት እንደወጡ ነው እየፈለገችው ሲመስለኝ ማለት ነው። የትትና ገዳዮች ሳይሆኑ ትትናን የድሮዎች ትትና ገዳዮች ሳይሆኑ ትትናን እየፈለጓት ያሉት እንትና ናት፣ ትዝታ ናት። የሆነ ቦታ ልታስጥላት ፈልጋ ነው። ራሷ ናት እያሴረ በእነሱን ተጠቅማ ትዝታ ናት እያሴረችባት ያለችው። እና እንግዲህ በቃ ሰው ሊሞት ምናምን ነው ቅጠሉ ምናምን ስትላት በቃ አይ አባባል ነው። ለማንኛውም በዛፉ እና ቁጥቋጦ ተቆጥቁጦ ስላላለቀ እንትን ብለሽ ተኛ፣ በርሽን አጥብቀሽ ዘጊና ተኝ እያለቻት ነበር እያለቻት ነበር። ከዛ እሷም ያው ስለማይስማሙ ክላሷን ለቃ እንድትወጣላት ጠየቀቻት፣ ወጣች። ከዛም በኋላ እንግዲህ እንቅልፍ አልተኛ ሲል ወደ እነ የግሌ እየሄደች ነበር። የግሌ እንግዲህ እንጀራ እየጋገረች እያለ አሁንም እነሱ ማጸጌ መታ ውሃ ልትጠጣ ስትል እንዛ እንሰት ምናምን ትትና ተኝታ ነው ምናምን እያለቻት ነበር። ከዛ በኋላ ስለ እንሰቱ ምናምን አውርተው ባህር ዛፍ ሲቆረጥ አየው ምናምን እያለች ነበረ። ባህር ዛፍ ሲቆረጥ እኮ ግን ትልቅ ሰው ሊሞት ነው፣ እንደ አባቷ ሊሞት ሲሆን እንዴ ሲሉ ሰማቸው ማለት ነው። ከዛ እሷ ደግሞ በር ላይ ነበር አባቴ ሞተ። ከዛ እንደዚህ እንጫጩ ደግሞ መሳይ መምጣት። ከዛ መሳይ ደግሞ ራሱን ንቅል አባቴ ሞተ ወይ ብሎ ራሱን ንቅል ልክ ስትወጣ